በአህያ የመቀመጡ ምክንያት ብትፈልጉኝ አጠገባችሁ ነኝ ሲል ነው አምላካችን። ሁሉም ሰው መጥቶ ልክ እንደ አስከሬን መፈታት አለበት። ጠቅላላ ጸሎተ ፍትሐት የሚደረግበታል ማለት ሆሳዕና። ምክንያቱም የመሰቀያ ጊዜ ደርሷል። ስለዚህ ከዚህ በኋላ ያለው ጊዜ ብሩህ ነው ሲል በአህያ ተቀምጦ አሳያቸው። እንደቀደሙት ነቢያት ማለት እናንተ የታቃችሁትን እናንተ ዝቅ ያደረጋችሁትን እኔ አከብረዋለሁ ሲል በጣም በሚገርም መልኩ ማለት በአህያ ተቀምጦ ያሳያል። የሰንበት ትምህርት ቤት ወጣቶች የደብራችን ሰንበት ትምህርት ቤትን ይሄንን ያዘጋጃል። አህያዋ ትመጣለች፣ የዘንባባ ዝንጣፊው አለ፣ ሆሳዕና በአርያም ይሉ ነበር። እኛም አብረን እንላለን። አይናችን እያየን በጆሮአችን እየሰማን በአንደበታችን እየተናገርን በእጃችን እየዳሰስን ነው በዓል የምናከብረው ማለት ነው። ሆሳዕና ወይም ሆሳዕና ማለት አሁን አድን፣ አሁን አቅና፣ አድነን እንጂ ማለት ነው። ሆሳዕና በአርያም ማለት ማዳን ወይም መድኃኒት መባል በአርያም በሰማይ ላለ ላንተ ይገባል። ካንተ በስተቀር ሌላ መድኃኒት የለም። በዚህ በአብይ ጾም ውስጥ 8 ሰንበታት ናቸው ያሉት። የመጀመሪያው ሁላችንም እንደምናውቀው ዘወረደ ይባላል። ሁለተኛው ቅድስት ነው። ሶስተኛው ምኩራብ ነው። አራተኛው መጻጉዕ ነው። አምስተኛው ደብረ ዘይት ነው። ስድስተኛው ገብርኄር ይባላል። ሰባተኛው ኒቆዲሞስ ነው። ስምንተኛው ሆሳዕና ነው። እስከ 10 እናድርሰው ካልን 9ኛው ትንሣኤ ነው። 10ኛው ደግሞ ዳግም ትንሣኤ። እግዚአብሔር ለዚያ አድርሰን ሁላችንንም። ቤተ ክርስቲያናችን የሆሳዕናን በዓል ቅድም እንደነገርኳችሁ ማክበር የምትጀምረው ዝግጅቱ ማለት ነው የሚጀመረው ከዛሬ ከዕለተ ረቡዕ ነው። ጥንተ ሆሳዕና የመጀመሪያው ጌታችን ሆሳዕና በአርያም ተብሎ እየተመሰገነ በኢየሩሳሌም ወደ ቤተ መቅደስ የገባበት የጥንቱ የመጀመሪያው የሆሳዕና ዕለት መጋቢት 22 ነው። መጋቢት 22ን ይዘን እሁድ ብለን ስንቆጥር የመጋቢት 22 ሳምንት 29 ነው አይደለም? ስለዚህ ጥንተ ትንሣኤው 29 ነው፣ ስቅለቱ 27 ነው ማለት ነው። እና ስቅለቱ መጋቢት 27 የሚመጣልን ሆሳዕና መጋቢት 22 ስናከብር ነው። ነገር ግን በየዓመቱ ቀኖቹ ይቀያየራሉ፣ እሁድን ባይለቅም። ነገር ግን ቀኖቹ ስለሚቀያየሩ አሁን እኛ በመታሰቢያ መልኩ የሆሳዕናን በዓል የምናከብረው የፊታችን እሁድ ነው ማለት ነው። እሁድ መጋቢት ስንት ነው? 27 ደግሞ ጥሩ ቀን ገጥሟል። 27 መጋቢት 27 ደግሞ ጥንተ ስቅለቱ ነው፣ ክርስቶስ የተሰቀለበት ማለት ነው። ራሱ ትልቅ በዓል ነው መጋቢት 27። ግን ደግሞ ሆሳዕናን በዛን ዕለት እናከብራለን። እንግዲህ በዕለቱ ሰፊ ነው ምስጢሩ ማለት ነው። ስለ ስቅለቱ እንነጋገራለን። እንደገናም ደግሞ ስለ ሆሳዕና ትምህርቱ ይሰጣል ማለት ነው። የሆሳዕና በዓል የሚከበርበት ምክንያት ምንድነው ከሚለው ብንነሳ አንደኛ ምክንያቱ መጽሐፍ ቅዱሳዊ ስለሆነ ነው። በዓሉ በቀጥታ መጽሐፍ ቅዱስ ላይ ተጽፏል፣ መጽሐፍ ቅዱስ ላይ ተዘግቧል፣ መጽሐፍ ቅዱስ ላይ ተገልጧል። ስለዚህ መጽሐፍ ቅዱስ ላይ ያለውን ወስዶ የሚከበረውን ማክበር፣ የሚፈጸመውን መፈጸም ትክክለኛ አስተምህሮ ስለሆነ ከመጽሐፍ ቅዱስ የተወሰደ በዓል ስለሆነ መጽሐፍ ቅዱሳዊ መሰረት ስላለው የሆሳዕናን በዓል እናከብረዋለን ማለት ነው። በሁለተኛ ደረጃ የተፈጸመ የተከወነ እውነት ስለሆነ ማለት ነው። የሆሳዕና በዓል ዝም ብሎ ምናብ አይደለም፣ እውነታ ያለው በትክክል የተፈጸመና የተደረገ ድርጊት ስለሆነ ያንን መተማመኛ ይዘን እናከብረዋለን ማለት ነው። ሶስተኛው የሆሳዕና በዓል ሁሌም የሚታሰብና ዋጋ፣ ጸጋ፣ በረከት የምናገኝበት በዓል በመሆኑ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ በዓላት ሲከበሩ ዝም ብለው መታሰቢያ ብቻ አይደሉም። አንዳንድ ትልቅ ስብሰባዎች ላይ ወይም አንዳንድ ዝግጅቶች ላይ አይታችሁ ከሆነ የእንትን መታሰቢያ ወይም እንትናን እናስበው ተብሎ ሰዎች ቆመው ሁሉ የህሊና
ጸሎት ያደርጋሉ። ምን እንደሚሉ ባይታወቅም ማለት ነው። ያ መታሰቢያ አይደለም። እንደሱ አይደለም ቤተክርስቲያን በዓል የምታከብረው። ማሰብ ሳይሆን ማሰብ አንድ ነገር ሆኖ አስቦ ብቻ ወደ ቤት መግባትና መበተን ሳይሆን በዓል የምናከብርበት ትልቁ ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም የቤተክርስቲያን በአጠቃላይ አሐቲ የሆነችው አንድ የሆነችው በዓለም ላይ ሁሉ ያለችው የቤተክርስቲያን በዓላት ሲከበሩ መታሰቢያዎች ሳይሆኑ አምልኮ ነው የምንፈጸመው። ስርዓተ አምልኮ የሚፈጸምባቸው ናቸው። ስርዓተ አምልኮ ይፈጸምባቸዋል ስንል ቃለ እግዚአብሔር ይነገራል፣ ቃለ እግዚአብሔር እንሰማለን፣ ጸሎት እንጸልያለን፣ የምናገኘው በረከት አለ። ቅዳሴው ይቀደሳል፣ ቅዱስ ሥጋውና ክቡር ደሙን እንቀበላለን፣ በመስቀል እንባረካለን፣ የኃጢአት ስርየት እናገኛለን። በዓሉን በምናከብርበት ጊዜ የምንቀበለው የምናገኘው ነገር አለ ማለት ነው። ዝም ብሎ መታሰቢያ አይደለም። ስለዚህ የሆሳዕና ዕለትም ወተን በዓሉን ስናከብር መታሰቢያ አይደለም። ከበዓሉ ወይም ከክብረ በዓሉ የምናገኘው የነፍስም የሥጋም በረከት የነፍስም የሥጋም ድህነት አለ ማለት ነው። ቤተክርስቲያን በዓል የምታስከብረን ሌላው ለየት የሚያደርገው ማለት ነው። እንደ አጠቃላይ ቤተክርስቲያናችን በዓል ስታስከብረን በሚደንቅ መልኩ በዓሉ ቦታ ድረስ ወስዳ ማለት ነው በዓይናችን እንድናየው፣ በጆሮአችን እንድንሰማው፣ በአንደበታችንም እንድንናገረው፣ በእጃችን እንድንዳስሰው፣ ቦታው ድረስ እንድንደርስ አድርጋ ነው በዓል የምታስከብረን ማለት ነው። ወደ ሆሳዕና ከመሄዴ በፊት እንደው ግልጽ ለማድረግ ለምሳሌ የጥምቀት በዓል እናከብራለን። በዓለ ጥምቀት በየዓመቱ ጥር 11 ቀን ማለት ነው ከ10 ጀምረን በዓሉ እናከብራለን። የጥምቀት በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ሄዶ በዮሐንስ መጥምቀ መለኮት እየተባለ በሚጠራው በቅዱስ ዮሐንስ የተጠመቀበት፣ ልጅነታችን የተመለሰበት፣ ዲያብሎስ የተሸነፈበት፣ የዕዳ ደብዳቤያችን የተወገደበት ትልቅ በዓል ነው። ክርስቶስ የተጠመቀው የሚያገኘው ክብር ኖሮት ወይም የጎደለውን ለመሙላት አይደለም። ክርስቶስ የተጠመቀው ለአርአያ ለምሳሌ ነው እና ሕግና ስርዓት ሲሰራልን ጥምቀትን ሲያከብር ነው። ጥሩ ስናከብረው ግን ምን አድርገን ነው? ታቦታቱ ከመንበረ ክብራቸው ይነሱና ይወጡና ማለት ነው ወደ ጥምቀተ ባህሩ ይሄዳሉ። አሁን ስለ ጥምቀት ላስተምር አይደለም፣ ምሳሌውን በትክክል ለማምጣት ስለፈለኩ ነው። ጉዞ አለ ማለት ነው። የሚታይ ነገር አለ፣ እንደገና ደግሞ ጉዞ አለ፣ የምንለው አለ፣ የምንዘምረው የምናመሰግነው አለ። ጥምቀተ ባህር ከተኬደ በኋላ በገጠሪቷ የሀገራችን ክፍልና በከተማ ጥግ ጥግ አካባቢ ወደ ወንዝ ነው የሚወርደው ታቦቱ ማለት ነው። ከዛ ያ ወንዝ ይከተርና በዓለ ጥምቀቱ ይከበራል። በከተማ ሲሆን ደግሞ ውሃ ተከትሮ እንደ ገንዳ በውሃ የሚከማችበት ቦታ ተዘጋጅቶ በዛ ነው ጥምቀቱ የሚከበረው። ምንድነው ክርስቶስ ያደረገው? ክርስቶስ ከገሊላ ወደ ዮርዳኖስ ተጉዟል። እሱ ስለተጓዘ የሱን ጉዞ የሚወክል ጉዞ እናደርጋለን። ታቦታቱም ይጓዛሉ ማለት ነው። ክርስቶስ የተጓዘው ወደ ዮርዳኖስ ነው። እኛም ደግሞ ወደ ወንዝ እንጓዛለን ማለት ነው። በዛ ክርስቶስ አድሯል። ጥር 10 ቀን አድሮ እንደ ማንኛውም ተጠማቂ ሰው ማለት ነው ወረፋ ይዞ። በጣም የሚገርም ነው። በአንድ ጊዜ ሄዶ አይደለም የገባው። አድሮ ደጅ ጠንቶ፣ ይሄ ለባህሪው የሚስማማ ባይሆንም ለኛ አብነት ለመሆን ማለት ነው። ዛሬ ያሉ ባለስልጣናት ነገስታት ዝም ብለው እንደፈለጉ የቤተክርስቲያንን ስርዓት እንዳይጥሱ ማለት ነው። እኛ እንቸኩላለን ቶሎ አጥምቁንና ሄዱ እንዳይሉ፣ ኑና አጥምቁን እንዳይሉ፣ እሱ ሄዶ ስርዓት ጠብቆ በስነ ስርዓቱ የስርዓት ባለቤት የሆነው የህግ ባለቤት የሆነው አምላካችን ህጉን ጠብቆ ነው የተጠመቀው። ስለዚህ እኛም ሄደን እዛ እናድራለን፣ ከዛ ጉዞ እናደርጋለን፣ ስርዓተ ጥምቀቱን እንፈጽማለን ማለት ነው። ምን አደረገችን ቤተክርስቲያን ማለት ነው? አንደኛ ቦታው ድረስ ወሰደችን፣ ወደ ጥምቀተ ባህሩ ማለት ነው፣ ወደ ዮርዳኖስ። ሁለተኛ በዓይናችን አሳየችን። ሶስተኛ በእጃችን በሰውነታችን ዳሰስ ነው ውሃውን። የበረከት ጠበል እንረጫለን፣ ህፃናት ይጠመቃሉ። የሚነካን ነገር አለ ማለት ነው። እንደገና ደግሞ የምንለው ነገር አለ፣ የምንሰማውም አለ፣ የምንለውም ነገር አለ ማለት ነው። አንድ ህፃን ልጅ ፊደል ሲማር ገና በልጅነቱ መምህራኑ ፊደል ሲያስተምሩት ለምሳሌ የሚጀምረው ከሃ ነው። ሃ የተባለችውን ፊደል መጀመሪያ በአይኑ ያያታል። ተገልጦ ወይም የፊደል ገበታ ተዘርግቶ ወይ ተሰቅሎ ነው የሚማረው፣ እያየ ማለት ነው። የሚያይ ከሆነ እያየ ሃን ይጠቁሙታል። በስንደዶ ወይም በጣቱ ሃ የተባለችውን ፊደል ይነካታል።
እንደገና እቺ ሀ የተባለችውን ፊደል ደግሞ በጆሮ ይሰማታል። ሲናገር መምህሩ። መጀመሪያ ሀ የሚለው መምህሩ ነው ተማሪው ነው? መምህሩ ነው። ሀ ሲለው እሱም ተከትሎ ደግሞ ምን ይላል? ሀ ይላል። በአይኑ ያያታል ፊደሏን፣ በእጁ ይነካታል አይደለም? በጆሮ ይሰማታል፣ በአንደበቱ ደግሞ ምን ያደርጋታል? ይናገራታል። ልክ ቤተክርስቲያን በዓል የምታስከብረን እንደዚህ ነው። ያውን በዕለተ ሆሳዕና በአይናችን አህያዋን እናያለን። የሰንበት ትምህርት ቤት ወጣቶች የደብራችን ሰንበት ትምህርት ቤትም ይሄንን ያዘጋጃል። አህያዋ ትመጣለች፣ የዘንባባ ዝንጣፊው አለ። ሆሳዕና በአርያም ይሉ ነበር። እኛም አብረን እንላለን። በአይናችን እያየን፣ በጆሮአችን እየሰማን፣ በአንደበታችን እየተናገርን፣ በእጃችን እየዳሰስን ነው በዓል የምናከብረው ማለት ነው። የዚህች ቤተክርስቲያን ልጆች ያደረገን አምላካችን ክብር ምስጋና ይግባው። በእውነት በምናብ አይደለም ዝም ብሎ ማለት ነው፣ ቦታው ድረስ ነው የምትወስደን። የሆሳዕና በዓልም ልክ እንደዚህ ነው። ማንም የሚቀር የለም ከቤቱ፣ ሁሉም በነቂስ ይወጣል። ለምን? የሚያየው አለ፣ የተጓዘው ጉዞ አለ፣ የሚሰማው ነገር አለ፣ የሚዳስሰው ነገር አለ። ቦታው ድረስ እያሳየችን፣ ቦታው ድረስ ወስዳ እያስነካችን፣ እያሰማችን፣ እያስባለችን፣ እያስዳሰሰችን ነው በዓል የምናከብረው። በሆሳዕና ዕለትም ዘንባባውን ታስነካናለች፣ አህያዋን ታሳየናለች፣ ምስጋናውን ታስደምጠናለች ቤተክርስቲያን። እንደገና ደግሞ ራሳችንም እንድንለው ታስገድደናለች። መነሻው የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ተጽፎ የምናነበው ነው። መነሻው የሆሳዕና በዓል መነሻ ማለት ነው። ሁላችንም እንደምናውቀው በዓለ ሆሳዕና በማቴዎስ ወንጌል ተመዝግቦ የምናገኘው ነው። ምዕራፍ 21 ላይ ተጽፎ የምናገኘው ማለት ነው። እንደዚህ ነው የሚለው ከመጀመሪያው ቁጥር ጀምሮ ስናነብ፣ ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለች መንደር በዚያም ሂዱ፣ በፊታችሁ ወዳለች መንደር ሂዱ፣ በዚያም የታሰረች አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። ይኸው አህያዋ ተጠቅሳለች። አህያዋ እናቲቱ ብቻ አይደለችም፣ የአህያይቱ ግልገልም ተጠቅሳለች፣ ውርንጫዋ ማለት ነው። ታስረዋል፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ማለት ዝም ብላችሁ ስትፈቱ የሰው አህያ ለምን ትፈታላችሁ የሚል አይጠፋም። አንድም ይሁን ማንም ሰው አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያው ይሰዳቸዋል አለ። ለጌታ ያስፈልጋቸዋል በሉ። አንደኛው ጌታቸው ይሻቸዋል፣ የአህዮቹ ጌታ ይፈልጋቸዋል ብላችሁ ተናገሩ ነው ያላቸው። መተርጉማኑ ይህንን ሲተረጉሙት የብሉይ ኪዳን የአዲስ ኪዳን መተርጉማን አህያዎቹ የተሰረቁ ነበሩ። ሰውየው ሰርቆ ነው ደጁ ላይ ያሰራቸው። ስለዚህ ለምንድን ነው የምትፈቱት ሲላቸው የአህዮቹ ጌታ ወይም የአህዮቹ ባለቤት ይፈልጋቸዋል ብለው ሲናገሩት የአህዮቹ ባለቤት ተገኝቷል ብሎ ይፈራል እንጂ አይከራከራቸውም። ምክንያቱም ሌባ ስለሆነ ማለት ነው። እነሱን ነፃ ለማድረግ ነው የነገራቸው ይህን ምልክት። ሁለተኛው ግን የአህዮቹ ፈጣሪ አህዮቹን የፈጠራቸው ወደዚህ ምድር ካለመኖር ወደ መኖር ያመጣቸው ማን ነው? እግዚአብሔር ነው። እሱ ደግሞ ማን ነው? ክርስቶስ ነው። ስለዚህ የአህዮቹ ጌታ ይፈልጋቸዋል ማለት እኔ ፈጣሪያቸው እኔ ስለሆንኩኝ ማንም ሊከለክላቸው አይችልም። ስለዚህ ሂዱና ፈታችሁ አምጡ አላቸው። በልበ ሙሉነት ነው የላካቸው። ከዛ ፈተው አመጡለት። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያው ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይም ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይሄ ሆነ ይላል። በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ የተጻፈ ቃል አለ። አስቀድሞ የተነገረ ትንቢት ማለት ነው። ያ ይፈጸም ዘንድ ይሄ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። ምን አደረጉ ማለት ነው? አህያዋን ምን አደረጉ ማለት ነው? አመጡ። እንዳዘዛቸው አደረጉ ማለት ፈተው አመጡ። ደቀ መዛሙርቱ ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በእነሱ ላይ ጫኑ፣ ተቀመጠባቸውም ይላል።
አሁን እሑድ ዕለት ይሄንን ነው የምናደርገው አይደለም? ዘንባባ ዝንጣፊ ይዘን በተለይ ከቤተልሔሙ ጀምሮ ልኡካኑ ወደ ቤተ መቅደሱ ሲመጡ ቀድሞ ይገቡበት በነበረው የምስራቅ በር አይጠቀሙም። በምዕራብ በር በፊት ለፊት በር ነው የሚገቡት። ስርዓቱ ሁሉ እጅግ በጣም የሚደንቅ ነው፣ ያስለቅሳል። ይሄ የክርስቶስ ምሳሌ ነው። ሲገባ ተቃውሞት ነበረ። ካህናቱ ከውስጥ ሆነው አናስገባም የሚል ምልክት ያሰማሉ። እንድትሰሙት አልነገራችሁም? አሁን እሑድ ዕለት ማለት ማን ነው ይሄ የሰማይና የምድር ንጉሥ ማን ነው ብለው ይጠይቃሉ። እሱ ስለራሱ ይናገራል። ከዛ በኋላ መግባት እንዳለበት ፈቃዳቸውን ያሳያሉ። በአስወድዶ በግድ ሳይሆን ማለት ነው። በበር ወደ ቤተ መቅደሱ መግባቱን ቤተክርስቲያን ትዕይንታዊ በሆነ መልኩ ትገልጸዋለች ማለት ነው። ስለዚህ ሸማቸውን እያነጠፉ የዘንባባ ዝንጣፊ ይዘው የተቀበሉትን ምሳሌ ያንን ትምህርት ይዛ ቤተክርስቲያን የሆሳዕና በዓልን ታከብራለች። ልብሳቸውን በአህዮቹ ላይ በመሬትም ላይ አነጠፉ፣ በአህዮቹ ላይ ተቀመጠባቸው ይላል። አንድም በሁለቱም አህዮች በመለኮታዊ ስልጣኑ ተቀምጦ አሳይቷቸዋል። አንድም በእናቲቱ አህያ ከቢታንያ ጀምሮ እስከ ቤተ መቅደሱ ድረስ ከመጣ በኋላ ቤተ መቅደሱን 3 ጊዜ የዞረው ግን በውርንጫይቱ ላይ ተቀምጦ ነው ይላሉ ሊቃውንቱ። ስለዚህ በሁለቱም ላይ ተቀምጧል። እነዚህ የኦሪትና የአዲስ ኪዳን የሕዝብና የአሕዛብ ምሳሌ ስለሆኑ ማለት ነው። ወደዛ ዝርዝር አልሄድም። ሕዝቡ እጅግ ብዙዎች ነበሩ ይላል። ከሕዝቡ እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ ይላል። ልብ አድርጉ ምዕመናን፣ ልብሳቸውን ምን አደረጉ ነው የሚለው? የት ነው ያነጠፉት? መንገድ ላይ። ክርስቶስ ያለው ምን ላይ ነው? አህያ ላይ። አሁን ልብሱን የምትረግጠው ማነች? አህያዋ ነች ወይስ ክርስቶስ ነው? አህያዋ ነች። የሚደንቅ እኮ ነው። እንኳን ላንተ ለተቀመጥክባትም አህያ ምን ይገባል ሲሉ ክብር ይገባል። አሁን ታቦቱን ያከበረው ካህኑ ነው። ወጣቶቹ ምንጣፍ ያነጥፋሉ አይደለም? ታቦቱን ያከበረው ካህን ምንጣፍ ተነጥፎለት ምንጣፉን እየጠቀጠቀ የሚሄደው ካህኑ ነው። ምንጣፉ የተነጠፈው ግን ስለማ ክብር ነው? ስለ ታቦቱ ነው። በታቦቱ ላይ አድሮ የሚገለጠውና ታላላቅ ታምራትን የሚያደርገው ቅዱስ ሥጋውን ክቡር ደሙን የሚሰጠን ማን ነው? እግዚአብሔር ነው። እንዴ ካህኑ ታዲያ ከአህያ ያንሳል እንዴ? ለካህናቱ ምንጣፍ መነጠፉን ለምን የሚቃወሙት ሌሎች ሰዎች? ለአህያዋ አነጠፉ ጨርቃቸውን ይላል። የገባቸው ምዕመናን ታቦቱ በመንደራቸው ሲያልፍ ልብሳቸውን ያነጥፋሉ፣ አንሶላቸውን፣ ሸማቸውን። ከዛ ካህናቱ ጠቅጥቀውት ካለፉ በኋላ ያን አንስተው በሽተኛ ካለ ያለብሱታል። ያንን ያጥሙና ቤታቸውን ይረጩታል። የዛ የታቦቱን በረከት ያገኛሉ ማለት ነው። መጽሐፍ ቅዱሳዊ ነው የምንሰራው ስራ፣ ዝም ብለን አይደለም። አነጠፉ። ሌሎች ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ይላል። ስለዚህ በሕዝብ መካከል ነበር ክርስቶስ ማለት ነው። ከፊትም ሰዎች አሉ፣ ከኋላም ሰዎች አሉ። ዛሬም ታቦት ሲወጣ በሕዝብ መካከል ነው። ከፊትም ሕዝብ አለ፣ ከኋላም ሕዝብ አለ፣ ከግራም ከቀኝም ሰው አለ። ታጅቦ ነው ክርስቶስ። የሚቀድሙትም የሚከተሉትም ምን ይሉ ነበረ? ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ ይላል። ኢየሩሳሌም ተጨንቃ ነበር። ሕዝብ በሕዝብ ላይ ተደራርቦ ነበር። ደግሞ ፋሲካቸውን ቀርቦ ስለነበረ የአይሁድ ፋሲካ ከተለያየ ቦታ ያን በዓለም ለማክበር ተሰብስበው ነበር። ደግሞ የአልዓዛርም ሞት ከሞት መነሳት አስደንቋቸው ይህንንም ሰምተው የተሰበሰቡ ሰዎች ነበሩ እና በጣም ከተማዋ እንደተጨነቀች ያሳያል። ሆሳዕና በአርያም፣ ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣው የተባረከው ነው እያሉ ሆሳዕና ወይም ሆሽአህና ማለት አሁን አድን፣ አሁን አቅና፣ አድነን፣ አድነን እንጂ ማለት ነው። ሆሳዕና በአርያም ማለት ማዳን ወይም መድኃኒት መባል በአርያም በሰማይ ላለ ላንተ ይገባሃል፣ ካንተ በስተቀር ሌላ መድኃኒት የለም ብለው እየመሰከሩ ነው የተቀበሉት ማለት ነው። ሆሳዕና በአርያም እያሉ መድኃኒታችን አንተ ነህ፣ በላይ በአርያም ያለ መድኃኒት መባል የሚገባ አንተ ነህ እያሉ አመሰገኑት ማለት ነው።
በዕለተ ሆሳዕና የተከናወኑ ወይም የተደረጉ ተግባራት ምንድናቸው? ምሳሌነታቸውስ ምንድነው የሚለውን እንመልከት። በዕለተ ሆሳዕና በዋናነት ማለት ነው አንደኛ ክርስቶስ በአህያዋ ላይ ተቀምጦ ወደ ኢየሩሳሌም ወደ ቤተ መቅደሱ ገብቷል። በአህያ ላይ ተቀምጦ ወደ ኢየሩሳሌም ወደ ቤተ መቅደሱ ገብቷል። ህዝቡ የዘንባባ ዝንጣፊ በእጁ እየያዘ ዝንጣፊውን መሬት ላይ እያነጠፈ ልብሱንም እያነጠፈ ተቀብሎታል። የሚጠቡ ሕፃናት ከእናቶቻቸው ጡት እየተለዩ የታዘሉ እንደገና የታቀፉ ሕፃናት የ1 ዓመት ተኩል እና የ2 ዓመት ሕፃናት ወደ መሬት እየዘለሉ ሆሳዕና በአርያም እያሉ አመስግነዋል። በተለየ መልኩ በሰንበት ትምህርት ቤት የሚከበረው ለዚህ ነው። በቤተ ክርስቲያን ማለት ነው የሊቃውንቱ እንዳለ ሆኖ የቅኔ ማህሌቱ የመቅደሱም አገልግሎት ያውደ ምሕረቱ እንዳለ ሆኖ በተለየ መልኩ ሕፃናት እንደውም በአንዳንድ ሰንበት ትምህርት ቤት የሆሳዕናን በዓል በተለየ መልኩ ለሕፃናት ነው የሚለቀቀው። ትንንሽ ሕፃናት ናቸው የሚያከብሩት ማለት ነው። እነዚህ ሁሉ ተነስተው አንደበት ፈተው ያመሰግኑበት ከሚጠቡ ከታዘሉ ከታቀፉ ሕፃናት አፍ ምስጋናን እንዳዘጋጀ ቀድሞ የተነገረው ትንቢት የተፈጸመበት በመዝሙር 8 ላይ እንደተነገረው ማለት ነው። በውስጥም በውጭም ዑደት የተደረገበት ዕለት ነው። በአራቱም ማዕዘን ወንጌል ይነበባል። በውስጥም በውጭም ዑደት ይደረጋል። ይዞራሉ ሊቃውንቱ እየዞሩ የቆሙ በአራቱም ማዕዘን አራቱም ወንጌላውያን ስለ ሆሳዕና የተናገሩት ይነበባል፣ ይዘመራል፣ ይቀደሳል። የአብይ ጾም ቅዳሴ ማብቂያ ነው የእሁዱ ማለት ነው። በአብይ ጾም ሁልጊዜ ከሰዓት ቅዳሜና እሁድ ደግሞ ጠዋት ቅዳሴ አለ አይደለም። አሁን የአብይ ጾም የመጨረሻው ቅዳሴ ሆሳዕና ላይ ያበቃል ማለት ነው። በሕማማቱ ውስጥ ያለው የጸሎተ ሐሙሱ እሱ የተጀመረበት ነው ቅዳሴ ማለት ነው። የመጨረሻው ቅዳሴ እሁድ ነው። የመጨረሻ ቅዳሴ ብቻ አይደለም፣ የማህበር ወይም የህብረት ፍትሐት ይደረጋል። ጸሎተ ፍትሐት ይደርሳል በህብረት ሁሉም በየአጥቢያው አውደ ምሕረቱ ላይ። በዚህ ሰዓት የሚቀር ሰው የለም። ለምሳሌ አንድ ሰው ሲሞት ከመቀበሩ በፊት ወደ ቤተክርስቲያን ይመጣና ጸሎተ ፍትሐት ይደረግለታል አይደለም? የሙታን ጸሎት ማለት ነው። እውነት ሐሰት? ለምንድን ነው ለሞተ ሰው የምትጸልየው ቤተክርስቲያን? ከሞተ ሞተ ነው። ምን ያደርግላታል? የሞተ ሰው ለምንድን ነው የሚጸለይለት? አንዳንድ ጅላጅሎች የሚጠይቁት ጥያቄ ስላለ የሞተ ሰው ከዚህ ምድር ነፍሱ ከስጋው ተለየች እንጂ ጉዳዩ ወይም ፋይሉ አልተዘጋም ገና። ፋይሉ ወይም ጉዳዩ ያለው ማጋ ነው? እግዚአብሔር ጋር። ይሄ ምድራዊ የሆኑ ሰዎች በዚህ ምድር ላይ ስለሚኖሩ አበቃ፣ ይነሱ በቃ ሁሉ ነገራቸው አበቃ። ክስ ቢኖርም ፋይሉ ይዘጋል። ከህዝብና ቆጠራ አይመለከታቸውም። ያበደሩት ገንዘብ እንኳን ካለ ሰውየው ካላመነ በስተቀር ሊቀበሉ አይችሉም። ሊከራከሩ ሊሟገቱ ባይችሉ ያበቃል። ምድራዊ አገዛዝ ምድራዊ ስልጣን ያላቸው ሰዎችም የሞቱ ሰዎችን አያስተዳድሩም። ሕያው የሆኑ ሰዎችን ነው። ቤትና ህዝብ ቆጠራ ላይ በር አንኳኩተው እዚህ ቤት ስንት ሰው አለ፣ ስንት ወንድ ስንት ሴት፣ ያገባ ያላገባ፣ ስራ ያለው የሌለው፣ ሃይማኖት ተብሎ ይጠይቃል። ስንት ሰው ሞቷል ተብሎ ይጠይቃል። ምን ያደርግለታል መንግስት? በጀት ለሞተ ሰው አይበጅም። ህዝብና ቤት ቆጠራ እኮ ለበጀት ነው። ክሊኒክ ለመስራት ትምህርት ቤት ለመስራት ለምናምን ነው። ለሞተ ሰው ምንም። ቤተክርስቲያን ነች ሙታን የምታስበው። ከሞተ በኋላ በክርስትና ስሙ ትጠራዋለች። እዛ ያለው ፋይል አልተዘጋም። ገና ፍርድ ቤት አልቀረበም። የመጨረሻ ውሳኔ አልተሰጠም። የመጨረሻ ውሳኔ ሂዱና ኑ የሚባለው በዕለተ ምጽአት ነው። ሲመጣ ክርስቶስ። እስከዛ ድረስ ክርክር አለ። እስከዛ ድረስ ጉዳይ ይቀርባል። እስከዛ ድረስ ምልጃ አለ። ከዛ በኋላስ የለም። ያን ጊዜ ምን ይሆናል? ጩኸት ይሆናል። ምን አይነት ጩኸት ነው? የማይጠቅም። ያን ጊዜ ምን ይሆናል? ፍጅት ይሆናል፣ ለቅሶ ይሆናል። ምን አይነት ፍጅትና ለቅሶ ነው? የማይጠቅም። እናት የሴት ልጇን ጩኸት አትሰማም ይላል። ከፈረደ በኋላ አለቀ። ከመፍረዱ በፊት ግን ይለመናል። ስለዚህ ሰው ሲሞት ጸሎተ ፍትሐት ይደረግለታል። የሚቀጥሉት ሳምንታት ዕለታት ሰሞነ ሕማማት ስለሆነ ሰሞነ ሕማማት ደግሞ ኦሪቱ ውስጥ የነበረውን ዘመን የምናስታውስበት መስቀል የሌለበት ፍትሐት የሌለበት ቅዳሴ የሌለበት ቅዱስ ሥጋውና ክቡር ደሙ የማይሰጥበት ፍጹም የኃጢአት ስርየት የሌለበት ዘመን ስለሆነ
ቅዳሴ የለም፣ ጸሎተ ፍትሐት የለም በእነዚህ 5 ቀናት። ስለዚህ ሰው ሲሞት ዝም ብሎ መቀበር የለበትም። ምን አደረገች ቤተክርስቲያን? ምናልባት ሕማማት ውስጥ የሚሞት ሰው ቢኖር እንኳን ቀድሞ ምን ፈጸመችለት ማለት ነው? ፍትሐት። አይገርም? ስለዚህ ውድለት መቅረት የለም ማለት ነው። ተጠርተ ብትሄድ ከባድ ነው። መቼ እንደምንጠራ ስለማናቅ እሑድ ሁሉም ሰው መጥቶ ልክ እንዳስከሬን መፈታት አለበት። ጠቅላላ ጸሎተ ፍትሐት የሚደረግበታል ማለት ነው። ሆሳዕና በጣም ረጅምና ሰፊ ምስጢር ነው ያለው። በዚህ ቀን አንደኛ የተነገረው ትንቢት ተፈጽሟል። በአህያ ተቀምጦ ወደ ኢየሩሳሌም እንደሚመጣ የተነገረው ትንቢት የተፈጸመበት ቀን ነው። ሁለተኛ ምሳሌው እውነተኛ የሆነበት። ቀደም ሲል ምሳሌ ነበር። ነቢያቱ ምን ያደርጉ ነበረ? የሚመጣው ዘመን ክፉ ከሆነ፣ አስቸጋሪ ዘመን ከሆነ፣ ረሃብ፣ ጦርነት ወደፊት የሚመጣ ከሆነ ነቢያቱ ምን ያደርጋሉ? በጥቁር በቅሎ ላይ ተቀምጠው ጥቁር ካባ ለብሰው ጥቁር ጭራ ይዘው ጦር ዘገር ነቅንቀው ጦር ሰብቀው በዛ በበቅሎ ላይ ተቀምጠው ማለት ነው ከተማውን ይዞሩት ነበር ኢየሩሳሌም። ያንን ሲያዩ ሰዎች የሚመጣው ዘመን አስጨናቂ መሆኑን ይረዱና ወደ ማልቀስ ይሄዳሉ ማለት ነው። የሚመጣው ዘመን ደግሞ የሰላም የፍቅር ዘመን የጥጋብ ዘመን ከሆነ ደግሞ ምን ያደርጋሉ? በአህያ ላይ ይቀመጣሉ፣ ነጭ ልብስ ይለብሳሉ፣ ነጭ ጭራ ወይም መነሳንስ ይይዛሉ ነቢያቱ ማለት ነው። ያንን እያሳዩ ከተማውን ይዞሩታል። ስለዚህ ምን ማለት ነው ማለት ነው? የሚቀጥለው ዘመን ብሩህ ነው፣ የሚቀጥለው ዘመን ሰላም ነው ማለት ነው። ክርስቶስም ከዚህ በኋላ 5500 ዘመን አበቃ፣ ነፍሳት ከሲኦል ይወጣሉ፣ እናንተም ከአጋንንት ቁራኝነት ነፃ ትሆናላችሁ፣ ምክንያቱም የመሰቀያ ጊዜ ደርሷል። ስለዚህ ከዚህ በኋላ ያለው ጊዜ ብሩህ ነው ሲል በአህያ ተቀምጦ አሳያቸው፣ እንደቀደሙት ነቢያት ማለት ነው። ምሳሌው የነበረ ምሳሌውን ባወቀ ራሱ ፈጽሞታል ማለት ነው። ሌላው ግን ምስጢርም የተከናወነበት። አሁን በአህያ የተቀመጠ ሰው ሮጦ ማምለጥ ይችላል? እሺ፣ አሳዶ መያዝስ ይችላል? አሳዶ ለመያዝ ከአህያ ይልቅ ምን መምረጥ አለበት? ፈረስ። ሮጦ ለማምለጥም ከአህያ ይልቅ ምን መመረጥ አለበት? ፈረስ። አንደኛ ፈረስ ከጦርነት ጋር ከምናምን ጋር የሚገናኝ ነው። በአህያ የመቀመጡ ምክንያት ብትፈልጉኝ አጠገባችሁ ነኝ ሲል ነው አምላካችን። በአህያ የተቀመጠ ሰው አሳዶ አይዝም። ምን ማለቱ ነው ማለት ነው? በአህያ ተቀምጦ ያሳየን ካልፈለጋችሁኝ አልገኝም፣ እናንተ ስትፈልጉኝ ነው እንጂ ካልፈለጋችሁኝ እኔ አልፈልጋችሁም ነው። እግዚአብሔር አስገድዶ የሚገዛ አምላክ አይደለም። ሹ ፈልጉ ታገኛላችሁ፣ መዝጊያ ምቱ ይከፈትላችኋል ለማለት ነው። አህያ ከእንስሳት ሁሉ የመጨረሻ ደካማ ተደርጋ የምትታይ ሰው የሚጭናት። እንደውም ሰው ሲሳደብ ራሱ ቢመርጠው ፈረስ አይልም አይደለም? ሲሳደብ ቢመርጠው ምን ብሎ ነው? በጣም ያሳዝናል። የተናቀች ናት። እናንተ የታቃችሁትን እናንተ ዝቅ ዝቅ ያደረጋችሁትን እኔ አከብረዋለሁ ሲል በጣም በሚገርም መልኩ ማለት ነው በአህያ ተቀምጦ ያሳያል። ስለዚህ የሆሳዕና በዓል እጅግ በጣም የተለየ በዓል ነው። ዝግጅት አድርገን አንዳንዶቹ ቅዱስ ሥጋውን ክቡር ደሙን ይቀበሉበታል የተዘጋጁ ሰዎች፣ ሌሎቻችን ደግሞ እያለቀስን ለቅዱስ ሥጋና ለክቡር ደም አብቃን ብለን ጸሎተ ፍትሐቱም ስላለ ቅዳሴውም ስላለ ትዕይንታዊ በሆነ መልኩ በዓሉን ስለምታሳየን ቤተክርስቲያን ደግሞ አሁን በደብራችን በተለየ መልኩ ነው የሚከበረው። በደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት ከሌሎቹ ደብራት ጋራ በመነጋገር ማለት ነው በበላይነት በዓሉ የሚዘጋጀው እዚህ ነው። ከመቶ ምናምን ሰንበት ትምህርት ቤቶች ጋር የነዛን በዓል ማለት ነው ኃላፊነቱን ወስዶ የደብራችን አንቀጸ ብርሃን ሰንበት ትምህርት ቤት ነው የሚያዘጋጀው በልዩ መልኩ ነው። ስለዚህ ከዋዜማው ጀምሮ በቤተክርስቲያን በመገኘት በዓሉን እንድታከብሩ በዚህ አጋጣሚ መልእክቴን አስተላልፋለሁ። ከዕለቱ ረድኤት በረከት ያሳትፈን። የዕለቱ ዕለት ደርሰን ደግሞ በዓሉን አክብረን እግዚአብሔር የቸርነቱን ስራ እንዲሰራልን መልካም ፈቃዱ ይሆንልን።